በወላይታ ዞን ኪንዶ ኮይሻ ወረዳ ግንባታው ከተጀመረ በኋላ ተቋርጦ ለ11 ዓመት በመፍጀቱ ምክንያት ለዘመናት ቅሬታ ሲያስነሳ የነበረው የታሪካዊው ጋሞ ወንዝ ድልድይ ግንባታ በደቡብ ኢትዮጵያ ክልል መንገዶች ባለስልጣን አማካኝነት በተሻለ ጥራትና ፍጥነት ዳግም ተጀምሯል። የክልሉ መንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ኢድሬ እርኮ በክልሉ ህዝቡ በተደጋጋሚ ከሚጠይቃቸው ጥያቄዎች መካከል የጋሞ ወንዝ አንዱ መሆኑን አስረድተው ለዚህ ምላሽ ለመስጠት ከድልድዩ ባሻገር ከበሌ አዋሳ እስከ ማሽንጋ ድረስ መንገድ እንዲሰራ መወሰኑን ገልጸዋል። መጪው በልግ ከየካቲት በኋላ ይሄ ወንዝ ይሞላል፣ ሰው መሻገር አይችልም፣ ይቋረጣል። ያ ወንዝ ከመምጣቱ በፊት በበጀት ዓመቱ አይደለም የኛ እቅድ በበጀት ዓመቱ ይሄን ድልድይ ለማጠናቀቅ ነበር። መንገዱም የለም 2015 ላይ ነው 14 ተሰርቷል። አሁን መንገዱም ስለሌለ እንደ አዲስ ፕሮጀክት በመያዝ ጳውሎስ ለዚህ መንገድ የሚያስፈልገውን የማሽነሪ አቅርቦት እኛ ኃላፊነት እንወስዳለን እና የሥራ ባልደረቦች እዚህ ያሉት። ስለዚህ መንገዱንም ድልድዩንም አሳድገን ጨርሰን ከዚህ ህዝብ ጋር ልክ እንደዚህ ገና መቼ ውሃው ዝናቡ የታካይ መጥቶ ሞልቶ ልጆቻችን እናቶቻችን ሌሎቻችን ችግር ውስጥ ያስገባሉ ብለን ሳናስብ ወላይታ ዞን ውስጥ ካሉ ፕሮጀክቶች ውስጥም ቅድሚያ በመስጠት ይሄን እንድናጠናቀቅ ወንድሜ ጳውሎስ ኃላፊነት ይወስዳል ብዬ አስባለሁ። ወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ድልድዩ በአፋጣኝና በጥራት እንዲጠናቀቅ አሳስበው ለዚህም የዞኑ አስተዳደር አስፈላጊውን ክትትል እንደሚያደርግ አረጋግጠዋል። ለዚህ ህዝብ እፎይታ የሚፈጥር ስራ ለመስራት እዚህ ቦታ ተገኝተናል። ይሄን ህዝብ ጥያቄ እንደመመለስ ያለ ነገር የለም። መንገዱ መነሻውን ከበሌ ከተማ አስተዳደር አድርጎ ወደዚህ መጥቶ ሙንደናን አልፎ ማዶ ያሉ ቀበሌያትን የሚያገናኝ መንገድ ስለሆነ ይሄን መንገድ መስራትና ህዝብን ማገናኘት ማለት ለዚህ አካባቢ ከአስፋልት መንገድ ስራ ይበልጣል። የሚሰጠውም ትርጉሙም እጅግ በጣም ከፍተኛ ነው። ይሄ ኪንዶ ኮይሻ ከቦሎሶ ቦምቤ ጋር የሚያገናኘው ብቸኛ መንገድ ነው ወይም ይሄኛው ድልድይ ነው። እዚህ አካባቢ ያለ ሰው መሰረተ ልማት በጣም የሚገባው ማህበረሰብ ነው። በኢትዮጵያ ትልቁ ሁለተኛ ኤሌክትሪክ ፓወር የሚመነጨው ወይም ያለው ለአጠቃላይ ኢትዮጵያውያን መብራት የሚሰጠው ኤሌክትሪክ ፓወር የሚመነጨው ከዚህ አካባቢ ነው። በተባለው ስታንዳርድ በተቀመጠው ጊዜ ገደብ ምንም ኳሊቲ ኮምፕሮማይዝ ሳይደረግ መጠናቀቅ አለበት። ወንዙ ለዘመናት የሰውና የእንስሳትን ህይወት ሲቀጥፍ የኖረ የከፋ የመልካም አስተዳደር እክል እንደነበር የኪንዶ ኮይሻ ወረዳ ዋና አስተዳዳሪ አቶ ደገፉ ዳልኬ ገልጸዋል። የማሽንጋ ህዝብ የኢኮኖሚ ጉዳይ፣ የልማት ጉዳይ፣ የሌላ ጉዳይ አይጨንቀውም። የህይወት ጉዳይ ይጨንቀዋል። የህይወት ጉዳይ፣ የሰው ህይወት ጉዳይ ይጨንቀዋል። የሰው ህይወት ጉዳይ የጨነቀው ማህበረሰብ ስለ ሌላ ልማት ለማሰብ እድል የለውም። ስለዚህም የጋሞ ድልድይ የማስቀጠል የመስራት ጉዳይ ከኢኮኖሚ ጠቀሜታው ያለፈ ነው። ከመሰረተ ልማት ጠቀሜታው ምርትን ወደ ገበያ ከማውጣት ያለፈ ነው። ትርጉሙ ጥልቅ ነው። በዚህ ምክንያት ህዝቡ ከወረዳም ተቋርጦ ብቸኛ መንገድ ነው። ከነሱ በኋላ ሐይቅ ነው ያለው። በሽተኛ ተሸክሞ በቃሬዛ እያሻገሩ በቁጥር 4 5 ተብሎ የማይቆጠር ህዝብ በወንዝ የተወሰደበት እጅግ መሪር ባህሪና ተሞክሮ ያለበት ወይም ታሪክ ያለበት ወንዝ ስለሆነ በዚህ ወንዝ ላይ የሰው ልጅ በድልድይ ከላይ በኩል ተሻግሮ ማየት ማለት በህይወት ላይ ከሚሰጠው እፎይታ ሌላ ሊኖር አይችልም። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ለዘመናት የስቃይና የመከራ ገፈት ሲቀምስ ስለቆየው የአካባቢው ማህበረሰብ ትልቅ እፎይታና ልማትን ይዞ ይመጣል። 2017 ዓመተ ምህረት ሐምሌ 3 ላይ ሁለት ሰዎችን በአንድ ላይ ማለት ነው ሐሙስ ዕለት ከቀኑ 3 ሰዓት አካባቢ በአንድ ላይ ሁለት ሰዎችን ይዞ ሄደ። የአንዱ ሬሳ አርብ ዕለት እየፈለገን በዚህ ጋሞ ወንዝ ጀምረን እስከ ኦሞ ድረስ ፈልገን የአንዱ ሬሳ አግኝተናል። አሳና ለአዞ መብል ሆኖ ቀረ የአንዱ ሬሳ። ብዙ ከብቶች እዚህ ተበልቷል። አሁን መንግስት አስቦ ይሄንን
ስራ ለመጀመር ስለፈለገን በጣም እናመሰግናለን። ይህ ወሳኝ ድልድይ የሙንደና ቀበሌን ከማሽንጋ ጋር ከማስተሳሰሩም በላይ የኪንዶ ኮይሻና የቦሎሶ ቦምቤ ወረዳዎችን የሚያገናኝ ዘርፈ ብዙ ፋይዳ ያለው መሰረተ ልማት ነው።